በዚህ ሰሞን እንግዲህ ያለው ወከባ በጣም ነው የሚገርመው። እንግዲህ ሄርሜላ ጠፍታለች ተብሏል። እንግዲህ እንደሚመስለኝ ከሆነ ሄርሜላ ጠፍታ ሳይሆን አውቆ ድራማ እየሰሩ ነው ሰዎቹ። ከጠፋችም ከሆነ እንግዲህ የሰው አፍ መሯት ነው መሆን ያለበት ማለት ነው። የሰው አፍ መራት እንግዲህ ከአብርሃም ጋር የውሸት ወሬ ማስመሰሉ የማይሆን ነገር ማሳለፉ ከብዷት ነው መሆን ያለበት የጠፋችው እንጂ እሷን አሁን የሚያግተው ሰው አለ ብዬ አላስብም። እኔ ደግሞ ምን ሊያደርጓት ነው የሚያግቱት? እንግዲህ አንዳንድ ጊዜ ነገሮች እኮ የሚያበቁበት ጊዜ አለ። ነገሮች የሚያበቁበት ሁሉንም ነገር አንፈልግም ብለን የምንተውበት አጋጣሚ አለና ሄርሜላ እንግዲህ ይህ ሁሉ ሰው እየወረደበት ይህ ሁሉ እየተናገራት ሁሉንም ነገር ችላለች። እንግዲህ ምንም ሳያንሳት በዚህ እድሜዋ ገና በዛ ልጅ ናት። በዚህ እድሜዋ የዚህን ህዝብ ሙሉ አፍ ሚላስ መቻሉ እንደዚህ ማሳለፏ ለእሷ ይከብዳል ብዬ ነው ተስፋ ማድረገው። እንደውም ጎበዝ ናት። እኔ ቢሆን እስከ ዛሬ ቆይቻለሁ ብን ብዬ ትቼ የሚጠፋ ማለት ነው። እስከ ዛሬ ሲጀምር እንደዚህ አይነት ህይወት ውስጥ አልገባም። ከገባው ደግሞ እንግዲህ ሴጣን ካሳሳተኝ እስከ ዛሬ ብን ብዬ ጠፍቼ ነበር። እንደውም እሷ ችላ ነው የቆየችው ማለት ነው። እንግዲህ ሩታ ለአብርሃም ወርቅ ሰጥታ ነበረ። በዛም የተነሳ ነው እሷን ብዙ ነገር ሲሰማት የነበረው ማለት ነው። እንግዲህ እኔ እንደሚመስለኝ የራሷ ነገሮቹ ይብቁ ብላ ራሱ ምርር ስለሆነ ነው የጠፋችው እንጂ እኔ ሌላ ሰው አግቷት ነው ወይ ሌላ ሰው ወስዷት ነው ብዬ አላስብም። ምክንያቱም ምንድን ነው የምትሰራላችሁ? ምን አድርጉ ነው ምሏት እንጂ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ውድ ቤተሰቦች ያው አነጋጋሪ የሆነ ጉዳይ አለ ሰሞኑን ማለት ነው። እንግዲህ አብርሃም እያለቀሰ ይገኛል። ሄርሜላ ጠፋለች። ሄርሜላ እንግዲህ የምትጠፋ በራሷ ጉዳይ ነገሮቹ ያብቁ ብላ ሲሰለቻት እንግዲህ እንደ ሰው እኮ ይሰለቸዋል። እንግዲህ የዚህን ህዝብ ምላስ የዚህ ሁሉ ስድብ የዚህ ሁሉ መዋረድ እንግዲህ በስማ ሚዲያ ሁሉ ስለ እሷ ምንድን ነው እንዴ? እኔ ቢሆን እስከ ዛሬ ቆይቻለሁ የሚጠፋ እንደውም ቆየች። እሷ በራሷ ነው ነገሮቹ አስጠልቶት ከአቅመው በላይ ነው ሆና እየጠፋች መሆን አለበት ማለት ነው። እንግዲህ ሄርሜላን የሚያግታት ሰው አለ ብዬ አላስብም። እኔ መቼም ምን ሊያደርጓት ምን ሊሰሩባት ነው የሚያግቷት? እና በጣም አስቸጋሪ ነው። እንግዲህ አብርሃም ፈጣሪ ያጽናክ። አንተ ብታለቅስም ይገባዋል ማለት ነው። ምክንያቱም ሴት ላይ መደረብ ትዳር ላይ መደረብ ከባድ እንደሆነ ለአንተ ልንነግር አንችልም ማለት ነው። እንግዲህ ማንም ሰው ሁን ባልቅሶ አይቀርም። ሄርሜላም አንድ ቀን ትታክ ትጠፋለች እኮ ተብለሃል። ሜሴጅ ተጽፎልሃል፣ ደብዳቤ ተጽፎልሃል። አንተ ልትሰማ ልታዳምጥ አልቻልክም። እንግዲህ እኛ በዚህ ሰዓት ያንተ ለቅሶ ምንም መስሎ አይታየንም። እንግዲህ ሄርሜላ የጠፋችበት ምክንያት ብቻ ብናውቀው ደስ ይለናል ማለት ነው። ምክንያቱም እቺ ልጅ በራሷ ማራወጥ እንደምትጠፋ እኔ እርግጠኛ ነኝ። ወይ በራሷ ማራወጥ ነው እየጠፋችው ወይ ደግሞ ድራማ እየሰራችሁ ነው ማለት ነው። ምክንያቱም እናንተ ቢዝነሳችሁን እየሰራችሁ ነው። እኛ እዚህ አፋችን ከፍተን እውነት ነው ውሸት ነው እያልን እንከታተላችኋለን። አንደኛ ነገር እሷ የራሷ መሯት ጠፍታ ሊሆን ይችላል። ሁለተኛ ነገር ደግሞ እናንተ ቢዝነሳችሁን እየሰራችሁ ህዝብን እያታለላችሁ ቢዝነሳችሁን እየሰራችሁ ሊሆን ይችላል ማለት ነው። ስለዚህ የእናንተ ውሸትና እውነታችሁ ስለማይታወቅ ማለት ነው። እንግዲህ አብርሃም አንተ ብታለቅስም ይገባሃል፣ ብታዝንም ይገባሃል። ገባክ አይደለ? ከልጅ ከወለድክ ልጅ ከስጋክ እኮ አንተ ሴትን ያስቀደምክ ሰው ነህ እና ከልጅክ ደግሞ ራስን ያስቀደምክ ሴትን ያስቀደምክ ሰው ነህ። ከልጅክ ማለት ነው፣ ከወለድክ ልጅ ማለት ነው። አንተ ብታለቅስም ብታዝንም ይገባዋል። ምንም የሚገርም ነገር የለም።